አይወላድ ምን ልታደርጉ ነው? ሐሳባችሁ ምንድነው? እዛ ሀገር አንድ ወንጀል ከተሰራ አንድ ሰው ላይ የዛን የሰውየው መብት ለማስጠበቅ ፍርዱ ተፈርዶ ልጁ ከተያዘ በኋላ ምንም ችግር የለም እኮ ልጁ ተይዞ ገለሃል አልገደልክም ተጠይቆ ጥያቄና መልሱን መልሶ ከዛ በኋላ እኮ ወስዳችሁ መቅበር ትችላላችሁ። ምን አስቸኮላችሁ? ወዴት ለመሄድ ነው? ምን ለመግባት ነው? ምንድነው አላማችሁ? ምንድነው? ሰውም እንዳይማር እዛ ሀገር ተገዳደሉ ነው እንጂ የምንሰማው እከሌን የገደለ ተገደለ እንድትባለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በጣም ሰላም ነኝ አልሐምዱሊላህ። እንግዲህ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። እንግዲህ መግቢያው ላይ እንዳያችሁት በጣም ያው ያሳዝናል። በጣም በሚያሳዝን ሁኔታ ነው የገደሉት ማለት ነው። እና ደግሞ የገደለው የገዛ ወንድሙ ያጎቱ ልጅ ነው ማለት ነው። እንደዚህ የሚባል ወሬ ደግሞ አሁን መጥቷል ማለት ነው። ብቻ ያም ይሁንም ያጎቱም ልጅ ገደለው፣ ወንድሙም ገደለው፣ አጎቱ የሳዑዲ አረቢያ ህግ የገደለ ይገደል ነውና የኛ ሀገር ህግ ደግሞ ታውቃላችሁ አንድ ሰው ሰውን ከገደለ እስከ ቤተሰብ አይደለም ወንድም ይቅርና በቃ እስከ ስንት ድረስ ደም ካልመለሱ በጣም ብዙ ቤተሰብ ነው የሚበጠበጠውና ይሄ ሀገር ህግ ግን ደስ የሚለው የገደለ ወንጀለኛው ተቀምጦ ወንጀል ያልሰራው በምን ስቃው ይሰቃያልና የገዳው ሳይያዝ አስክሬን ለምንድነው ወደ ሀገር ቤት የምትልኩት እያለች እንግዲህ እህታችን አዚዛም በሳዑዲ አረቢያ ለብዙ አመታትን ስለቆየች ስለዛ ሀገር ህግ በደንብ ስለምታውቅ እንግዲህ የተናገረችውን ሰምታችኋል ማለት ነው። እኔም ትክክል ናት ባይ ነኝ። ምክንያቱም የገደለ መገደል አለበት። ያጎቱም ልጅ ይሁን ምኑም ይሁን ገድሎታል፣ መገደል አለበት ማለት ነው። ሀቁ እንዲወጣ ከፈለጉ ለምንድነው ይሄንን ነገር እንዲያዝላቸው ያላደረጉት? ይሄ ሌላ ጥያቄ ነው። እንግዲህ እነሱ ያው ሬሳው እንዲጫንላቸው እንግዲህ የገቢ ማሰባሰቢያም እያሰባሰቡ ግሩፕ ከፍተዋል ማለት ነው። ምን ማለት እንዳለብኝ አላቅም፣ ግን እንዴት የገዛ ወንድም የገዛ ያጎት ልጅ ማለት እኮ ወንድም ማለት ነው አይደል እንዴ? እንዴት አስችሎት በቃ ሰው እኮ ይጣላል አይደለ? በቃ ወይ ፈንክተው ወይ ይውጋው ብቻ የሆነ ነገር ያድርገው እስከሚሞት ድረስ የገዛ ወንድሙ እንዴት ጨከነ? እንዴት እንጃ። እነዚህ የራያ ልጆች ሀይቃ በጣም በቃ በባህርም እርስ በርስም በመገዳደል በጣም ኦቨር እያለቁ ይገኛሉ ማለት ነው። ወገኖቻችን እባካችሁ እስኪ እንዴት በቃ ለሴትም ብሎ ከሆነ እንዴት ወንድሙን ይገለዋል? ለሴት ማለት ነው። በነገራችን ላይ በሴት የመጣ ነገር እንደዚህ ነው እስከ ህልፈት ድረስ ነው እንጂ እንደዚህ በቀላል የሚበርድ አይደለም የሴት ጠም ማለት ነው። ወላኪን ግን ባዳ ሲሆን ሌላ ሰው ሲሆን እንኳን ትንሽ ይቀላል ቢያንስ ማለት ነው። የገዛ ወንድሙን እንዴት ይገለዋል? በገዛ ወንድም መገደል ማለት በጣም ከባድ ነውና እኔ እህቴ አዚዛ የተናገረችውን በጣም ነው የምደግፈው። እዚህ ጋር ገዳይ እንዲያዝ ያልፈለጉት ለምንድን ነው እንዳለችው ኢትዮጵያ ሄደው እዛ ቤተሰብ ሊገሉ ነው? ሌላ ነገር ሊፈጥሩ ነው ወይስ ደግሞ ምን አስበው ነው ያለች ነው። ይሄ ቢሰመርበት ደስ ይለኛል። ነገ ሌሎቹም ወንድሞቻችን እንዲማሩበት የገደለ በህጉ መሰረት አንድ ሰው ከተገደለ በዚህ በሶሻል ሚዲያ ሁሉም ሶሻል ሚዲያ ስለሚጠቀም ሁሉም ጋር ይደርሳል ማለት ነው። ይሄ ነገር ማለት ነው ገዳይ ቢገደል እና ይሄ ነገር እኔም አልታየኝም ገዳይ ቢያዝ ባይነኝ ማለት ነው። ባለፈው ካስታወሳችሁ ከስንት ወር በፊት ካስታወሳችሁ የሆኑ ሁለት ልጆች እንደዚሁ ተገዳድለው ነበር አይደለ? እነሱ አሁን አልተያዘም በየመን ብሎ አገር ገብተዋል ነው የተባለው ሳ ይሄም አሁን እንዳለችው ሬሳው ከወጣ በኋላ ወደ ሀገር ከተጫነ በኋላ ፋይሉ ይዘጋል። ስለዚህ ገዳይ ተደብቆ ይቀራል ማለት ነው። ነገ ጧትም ሌላ ሰው ይገላል ማለት ነው።
እና ገዳይ እንዲገደል እንዲያዝ ይህንን ነገር ማበረታታት አለባችሁ፣ ሳውዲ አረቢያ የምትኖሩ ወገኖቻችን ማለት ነው። እና ራሳችሁን ጠብቁ፣ አትገዳደሉ። እንዴት ወንድም ወንድሙን ይገላል? በቃ የቂያም ቀን ደረሰ ማለት ነው። ሐስቡናላሁ ወኒዕመል ወኪል። በጣም ያሳዝናል ሀቂቃ። ያው የልጇ መሞት በጣም ያሳዝናል። ግን ደግሞ በይብለጥ በራስ ሰው መገደል ደግሞ በጣም ያማል፣ በጣም ያማልና በጣም ሞት በዛ። ወጣቱ አለቀ፣ በጣም ወጣቱ አለቀ ሀቂቃ ማለት ነውና አላህ በቃ ይበለን። ይህንን ስደት አላህ ያጥፋልን። በዛ በበረሃ በዛ በባህር እንደዛ ሆነው መጥተው እንደዛ ሆነው ከገቡ በኋላ ሰው ሀገር ላይ ጠብ፣ ሰው ሀገር ላይ ስለት ይዘው ጩቤ ይዘው ሰው ሀገር ላይ መገዳደል ማለት ምን ማለት ነው? ሱብሃንአላህ በጣም ከባድ ነው። በሀገር የመጣው ጦርነት፣ በሀገር የመጣው በላል በቃን ብሎ ሀገር ውስጥ የሚጨፈጭፉት የሚያልቁት ወገኖቻችን